በቀዳሚነት ከያዝነው መረጃ መካከል በአዲስ አበባ የመጀመሪያ ነው የተባለውን የኢትዮ ጣሊያን የኮንስትራክሽን የመሰረተ ልማትና የከተማ መልሶ ማልማት ፎረም ከንቲባ አዳነች አቤቤ አስጀምረዋል። እሳቸው አጠር ያለ መልእክትም አስተላልፈዋል። ከ1300 በላይ ነን ያሉ ዜጎች ፊንቴክ ኢንቨስትመንት ግሩፕ የተባለ አንድ የኤሌክትሪክ መኪና አስመጭ ነኝ ያለ ድርጅት በቆጠቡት መሰረት ተሽከርካሪዎች ባለመረከባቸው ከፍተኛ ቅሬታ እያቀረቡ ይገኛሉ። ጉዳዩ ስር ሰዶ እዚህ ድረስ መጥቷል። ትዳራቸው የፈረሰ የአእምሮ ህመምተኛ የሆኑ ግለሰቦችም አሉ፣ ገንዘባቸው የተበላባቸው። ይህን ዜና በሰፊው እንመለከተዋለን። በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከአሰቃቂ ጅብ ጥቃት የተረፈ ህፃን ላይ በሚገርም ሁኔታ የህክምና እርዳታ ተደርጎለታል። ይህ ህፃን ይሞታል ሲባል ታምራዊ ነው በተባለ ሰርጀሪ አማካኝነት ህይወቱ ተርፏል። ተሰማላችሁ። በኬንያ ኬሪቾ ከተማ የተገኘው የጅምላ መቃብር በሀገሪቱ ከፍተኛ ድንጋጤን ፈጠረ። ብዙዎች ይሄ ጉዳይ ውዝግብ ውስጥ አስገብቷቸዋል። ተሰማላችሁ። በመጨረሻም የፌስቡክ ባለቤት ሜታ ልጆችን ለወሲባዊ ይዘቶች በማጋለጥ $375 ሚሊዮን ተፈርዶበታል። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የናንተው የመረጃ ቻናላችሁ ነው። ከዚህ በመቀጠል መረጃዎችን አቀርብላችኋለሁ። ብዙዎቻችሁ የኛ ተመልካቾች ሰብስክራይብ ሳታደርጉ እንደምትመለከቱ ዳታችን ያሳያልና ብዙዎቻችሁ ሰብስክራይብ እንድታደርጉ በዚህ አጋጣሚ ለመጠየቅ እወዳለሁ። በቀጥታ ወደ መረጃዎቹ እናልፋለን። በቀዳሚነት ወደ ያዝነው መረጃ ሰልፍ በአዲስ አበባ የመጀመሪያ ነው የተባለውን የኢትዮ ጣሊያን የኮንስትራክሽን የመሰረተ ልማትና የከተማ መልሶ ማልማት ፎረም ከንቲባ አዳነች አቤቤ አስጀምረዋል። ከንቲባዋ አጠር ያለ መልእክት ነው ያስተላለፉት። በአዲስ አበባ የመጀመሪያውን የኢትዮ ጣሊያን የኮንስትራክሽን የመሰረተ ልማትና የከተማ መልሶ ማልማት ፎረም የኛ ሚኒስትሮችና የጣሊያን የውጭ ጉዳይ ምክትል እንዲሁም ሌሎች ዓለም አቀፍ ሰዎች ኃላፊዎች በተገኙበት ዛሬ ጀምረናል ብለዋል። አሁን ላይ በመዲናችን የንግድ እንቅስቃሴ እያደገ የኢንቨስትመንት ፍሰቱም ደግሞ በከፍተኛ ሁኔታ እየጨመረ ይገኛል ይላሉ ከንቲባዋ። አዲስ አበባ በፍጥነት እየተለወጠች በመሆኗ ይሄ የኢትዮ ጣሊያን የኮንስትራክሽን የመሰረተ ልማትና ከተማ መልሶ ማልማት ፎረም መካሄዱ ወቅታዊ፣ ትክክለኛና እጅግ አስፈላጊ ነው ያሉት አጠር ያለ መልእክታቸውን ሲያስተላልፉ የአዲስ አበባ ከተማ አስተዳደር ለግል ዘርፉ ለኢንቨስትመንት በተለይ መስፋፋት ትልቅ ድጋፍ ያደርጋል። የጣሊያን ወንድሞቻችንና እህቶቻችን በዚች በተለወጠች ከተማ ውስጥ እንግዲህ ኢንቨስት እንድታደርጉ ጥሬን አቀርባለሁ ሲሉ ነው መልእክታቸውን ያስተላለፉት። አዲስ አበባ የተለወጠችው በገጽታ ብቻ ሳይሆን በቢዝነስ ለመስራት አመቺና ቀላል በመሆኗም ጭምር ነው። ኢንቨስት ለማድረግ ደግሞ ስትመጡ በፈጣንና ቀልጣፋ አሰራር ለማስተናገድ እንደ መሶብ ያሉ የአንድ ማዕከል ዲጂታል የመንግስት አገልግሎቶች ዝግጁ ናቸው። አስተዳደራችን ደግሞ የግል ዘርፉን ለመደገፍ እጅግ ቁርጠኛ ሲሆን ይሄ ፎረም ለዚህ ግብ ትልቅ አስተዋጽኦ እንደሚኖረው እርግጠኛ ነን ሲሉም ክብርት ከንቲባዋ መልእክታቸውን አስተላልፈዋል። ብዙዎች ቅሬታና ጥያቄ እያቀረቡት የሚገኘው የፊንቴክ ኢንቨስትመንት ግሩፕ ምንድን ነው የተፈጠረው? ከ1300 በላይ ዜጎች ናቸው ገንዘባቸው የጠፋባቸው። ፊንቴክ ኢንቨስትመንት ግሩፕ እንግዲህ የኤሌክትሪክ መኪና አስመጪ ድርጅት ነው በማለት በቆጠቡት መሰረት ተሽከርካሪዎችን ባለመረከባቸው ከፍተኛ ቅሬታ እየገጠመው ነው። ቆጣቢዎቹ ድርጅቱ አካውንታችን ታግዷል የሚል መልስ ነው የሰጣቸው ያሉን የሀገሪቱን የአረንጓዴ አሻራ መርሃ ግብር ሽፋን በማድረግ ስልጣን ያላቸው ሰዎችና ፊታቸው ታዋቂ ሰዎችን በማሳተፍ እጅግ በተጠና መልኩ ከ1.4 ቢሊዮን ብር በላይ የዜጎችን ንጹህ ጥሪት ተወስዶባቸዋል ማለት ነው። በዚህ በፊንቴክ በተባለው ድርጅት እነዚህ ሰዎች ስሞታቸውን እያሰሙ ይገኛሉ። ትዳራቸው የፈረሰ ብቸኛ መተዳደሪያ ታክሲያቸውና የሚኖሩበትን ቤት ሸጠው ጎዳና ላይ ሁሉ የወደቁ በጭንቀት በተለይ በስትረስ ምክንያት የአእምሮ ህመምተኛ ሁሉ የሆኑ እንዳሉ ነው መረጃዎች የሚያሳዩት። መጀመሪያ ለቅድመ ክፍያ 950 ሺህ ብር መክፈላቸውን አንስተዋል። ከዛ በኋላ መኪናዎቹ ጅቡቲ ደርሰዋል በሚል የሊብሬና የታርጋ ተብሎ ያለምንም የመንግስት ሪሲት ተጨማሪ 450 ሺህ ብር
እንዲከፍሉ ወይም እንድንከፍል ተደርገናል ነው ያሉት ቅሬታ አቅራቢዎቹ ለሀገር ውስጥ መገናኛ ብዙሃን እንደገለጹት ማለት ነው። የከፈልንባቸው ያሏቸውን መኪናዎች በአካል አይተው እንደነበረም ስሞታ አቅራቢዎቹ ይገልጻሉ። ድርጅቱ እኛን በውሸት ቀጠሮ እያመላለሰ ትራንስፖርት አውጥተን ቢሮ ድረስ እየሄድን እነዛኑ መኪኖች ለሌላ ሶስተኛ ወገን በመኪና መሸጫ ቤቶች እየሸጣቸው መሆኑን ደርሰንበታል በማለት ይሄ ከዘረፋን በላይ በአደባባይ የተፈጸመ ትልቅ ክህደት ነው ሲሉ ፊንቴክን ወቅሰዋል። ከዚህ ጉዳይ ጋር በተያያዘ ትዳራቸውም የፈረሰ ብቸኛ መተዳደሪያ ታክሲያቸው ወይም እንጀራቸው ደግሞ የሆነውን ታክሲያቸውን ቤታቸውን ሸጠው ጎዳና ላይ የወደቁ በጭንቀት ምክንያት የአእምሮ ህመምተኛ የሆኑ በህመም ላይ ያሉ ደግሞ የመታከሚያ ገንዘባቸው ብዙ ቤታቸው ቁጭ ያሉ ወንድም እህቶች አሉ ሲሉም ገልጸዋል ማለት ነው። እስከ ላይ ድረስ ደጅ ብንጠናም እስካሁን ምንም መፍትሄ አላገኘንም ይላሉ እኚሁ አካላት። ድርጅቱ አካውንቱ ባዶ በማድረግና ገንዘቦችን እህት ኩባንያዎች ወደ ሌላ ኩባንያ በማሸሽ አካውንታችን ታግዷል የሚል የፌዝ መልስ ሰጥቶናል ይላሉ። መፍትሄም ጠይቀዋል። ቅሬታቸውን ለብቻቸው ያስገቡ አንድ ሌላ ቆጣቢ ደግሞ ምንድነው ያሉት? ለቁጠባ ምዝገባ በሄዱበት ወቅት ተሽከርካሪ ከ2 እስከ 3 ወራት እስከሚያስረክቡን ድረስ ነግረውን ነበረ ብለዋል። ይሄን ሁሉ ሳንራከብ ይሄው 8 ወር አልፎናል ይላሉ። ዘገየብን ብለው ደግሞ ሲጠይቁ ዶላር አተን ነው የሚል ምላሽ እንደሚሰጣቸው ነው የገለጹት። ይሄ ቆጣቢ ድርጅቱ ላከልን ባሉት ደብዳቤ መኪናቸው እንደገባና እስከ ውል ቁጥር 650 ከአራተኛ ዙር ጋር ጎን ለጎን ሊሰጧቸው ቃል ገብተው እንደነበርም ያስታውሳሉ። ነገር ግን ከ950 ሺህ ብር ተጨማሪ የቀረጥ 285 ሺህ ብር እንደገና ደግሞ 130 ሺህ ብር የታርጋ አስከፍለውን ይሰጡናል ብለን ስንጠብቅ ይሄ ሁሉ ገንዘብ ተበልቶ ከአራተኛ ዙር ከተሰጠን በኋላ ወራት አልፈው ይሄው ቁጭ ብለናል ይላሉ። በመስቀል አደባባይ ደግሞ ስላደረጉት የአራተኛ ዙር ርክክብ ስነ ስርዓት በሚተላለፉ ፕሮግራሞች አርቲስቶች፣ አምባሳደሮች በቃሉ የሚገኝ ድርጅት እያሉ የተሳሳተ መረጃ ለህዝብ ሲሰጡ አይተን አዝነናል በጣም በማለት መፍትሄ ጠይቀዋል። እነዚህ ገንዘባቸው የተበላባቸው ግለሰቦች የድርጅቱ ማርኬቲንግ ማናጀር ናቸው ለተባሉት አንድ ግለሰብ ደግሞ በተደጋጋሚ ቢደወልላቸውም ስልክ እንዳላነሱ ነው መረጃዎች የሚጠቁሙት። ስለ ጉዳዩ የተጠየቁት ሌላኛዋ የድርጅቱ አካል ደግሞ እሳቸውን እንደማይመለከት ወይም እኔ አይመለከተኝም ብለው በመግለጽ እኔ ምንም ምላሽ ልሰጥህ አልችልም እንዳሉ ነው መረጃዎች የሚጠቁሙት። የድርጅቱን አካላት ማግኘት እንዳልተቻለ የድርጅቱ ናቸው የተባሉት የቢሮ ስልኮችም አብዛኞቹ እንደማይሰሩና ጥሪ እንደማይቀበሉም ስንገልጽላቸው እኔ ቢሮ አልገባሁም እረፍት ወጥቻለሁ የሚል ተደጋጋሚ መልስ እንደሚሰጣቸው ነው የተናገሩት ማለት ነው። በዚህ መሰረት ፊንቴክ ኢንቨስትመንት ግሩፕ ከ1300 በላይ ሰዎች ላይ ገንዘብ ይዞ እንደተሰወረ ነው መረጃዎች የሚያሳዩት። በአለርት ሆስፒታል ምንድነው የተፈጠረው? አንድ ህፃን ልጅ በጣም ታምራዊ በሚባል ሁኔታ በምትመለከቱት መልኩ በጅብ ጥቃት ደርሶበት ነበረ። ይህ ህፃን በጅብ ጥቃት በደረሰበት ከፍተኛ የፊቱ ገጽታ የአካሉ ላይ ጉዳት በጣም ከፍተኛ ጉዳት ደርሶበት ወደ አለርት ስፔሻላይዝድ ሆስፒታል ከክልል ነው በሪፈር የተላከውና በጥቃቱ ምክንያት ህፃኑ ሁለቱንም አይኖቹን አጥቷል። በአሁኑ ወቅት ሙሉ በሙሉ ማየት አይችልም ይህ ህፃን። ከዚህ በተጨማሪ በአይን አካባቢ በግንባርና በሁለቱ ጉንጮች ላይ ያለው ቆዳ በጣም ተጎድቶ ነበረ። የላይኛው መንጋጋ ከፊል ጠፍቶ የቀሩት አጥንቶቹ ደግሞ ተሰባብረው ነበረ። ህፃኑ ወዲያውኑ ወደ ህፃናት ጽኑ ህክምና ክፍል በመግባትም የህይወት አድን ህክምና ተደርጎለታል። እንዲተነፍስ ሁሉ ባንገቱ በኩል ቀዳዳ ተከፍቶለት እንዲተነፍስ ተደርጎ ነበረ። ጅቡ ከፍተኛ የሆነ አደጋ ስላደረሰበት ከፊቱ እስከ ጉሮሮ ድረስ ጥቃት ደርሶበት ነበር በጅብ። በቀጣዮቹ ቀናት እንግዲህ የቀዶ ጥገና ቡድኑ ኢንፌክሽንን ለመከላከልና የሞቱ ቲሾዎችን ለማስወገድ ተከታታይ የጽዳት ሂደቶች አከናውኖ ነበረ። ቁስሉ ለተሃድሶ ቀዶ ህክምና ዝግጁ ከሆነ በኋላ የፊት ተሃድሶ ስራዎች ተጀምረዋል። የቆዳና ቲሹ ንቅለ ተከላ ተደርጎለታል። የፕላስቲክና ቀዶ ጥገና ባለሙያዎች ከህፃኑ ጭን ላይ 7 ሴንቲሜትር መጠን ያለው ቆዳና ስጋ ከነደም ስሩ በመውሰድ ነው ወደፊቱ የተከሉለት። ይሄ እንግዲህ በጥቃቅን የደም ስር ቀዶ ጥገና ከፊት ያሉ የደም ስሮችን ተገናኝቶ ነው የተሰራለት። ከዛ ባሻገር የአጥንት ተሃድሶ ህክምናም ተደርጎለት ነበር። ለዚህ ህፃን ልጅ እንዲተርፍ የመንጋጋ አጥንቶች ተስተካክለው ሁሉ የፊት ቅርጽ እንዲመለስ በታይታኒየም ፕሌትና ስክሩ ተደግፈዋል። እስካሁን ድረስ ህፃኑ ቢያንስ 8 ቀዶ ጥገናዎችን አከናውኗል። በቀጣይም እንግዲህ ሰው በዚህ መልኩ ሲተርፋል ነው እስከሚባል ድረስ ብዙዎች መነጋገር ያደረጉት ጉዳይ ነውና በጣም
በህይወትና በሞት መካከል የነበረ ከፍተኛ ጥቃት በዱር አራዊት ደርሶበት ስለነበረ ፊቱ ላይ ነው ዳሜጅ ሆኖና በቀጣይ ተጨማሪ የፊት ተሃድሶ ስራዎች ይፈልጋሉ። በአሁኑ ወቅት ህፃኑ በመሻሻል ላይ ይገኛል። ይህ ክስተት በተቀናጀ ህክምና ቡድን ነው የተፈጸመው። የህፃናት ሐኪሞች፣ የጽኑ ህክምና ባለሙያዎች፣ የጠቅላላ ቀዶ ጥገናና የፕላስቲክና ተሃድሶ ቀዶ ጥገና ስፔሻሊስቶች በዚሁ ባለርት ሆስፒታል በተቀናጀ መልኩ በመስራት የህፃኑን ህይወት ለማዳንና የፊቱን ቅርጽ ለመመለስ ተግተዋል። ደሞ ማድርገውታል። ነገር ግን ይሄ አደጋ ብቸኛ አይደለም። በአሁኑ ጊዜ በተመሳሳይ የጅብ ጥቃት ጉዳት የደረሰበት ሌላ ህፃን ሁሉ በሆስፒታሉ ተጨማሪ ቀዶ ህክምና እየጠበቀ ነው የሚገኘው። ልክ እንደዚህ ህፃን ጅብ ጥቃት አድርሶበት ማለት ነውና ህፃናትን ከጅብ ጥቃት ለመጠበቅ ደግሞ ማህበረሰቡ ምን ማድረግ አለበት የሚለውን ስናይ በእንደዚህ አይነት መልኩ በሐኪሞች ትብብር ቢድንም ህፃናትን ለመጠበቅ ግን ማህበረሰቡ ህፃናትን ብቻቸውን ባለመተው ንቁ እንክብካቤ በማድረግ ሲመሽ ክትትል በማድረግ በተለይ ክልሎች አካባቢ ላይ እንዲሁም ደግሞ የመከላከያ እርምጃዎችን መውሰድ እጅግ አስፈላጊ ነው። በዚህ መሰረት እንግዲህ ይሄ ህፃን በመጨረሻም በዚህ መልኩ ቀዶ ጥገናው ፊቱ ላይ ተሰርቶለታል። በኬንያ ኬሪቾ ከተማ የተገኘው የጅምላ መቃብር በሀገሪቱ ከፍተኛ ድንጋጤን ፈጥሯል። ይሄ ጉዳይ የት ነው የሆነው? ኬንያ ውስጥ ነው። ኬንያ ውስጥ እንግዲህ ኬሪቾ የምትባል ከተማ አለች። የምትመለከቱት በዚህ ከተማ በሚገኝ አንድ የጅምላ መቃብር ውስጥ የተገኙ በርካታ አስከሬኖችን የማውጣት ሂደት ቀጥሏል። እስካሁን በአብዛኛው ህጻናት ናቸው። 32 አስከሬኖች ናቸው የተገኙት በድንገት። ፖሊስ አስቀድሞ እንግዲህ እነዚህ ተቀብረዋል ተብሎ የታሰቡ 14 አስከሬኖችን ለማውጣት የፍርድ ቤት ትዕዛዝ ካገኘ በኋላ ቁፋሮ ተጀምሯል። ሁሉም ከተገመተው በላይ በርካታ አስከሬኖች ናቸው የተገኙትና የበርካታ መገናኛ ብዙሃን የውጭ መገናኛ ብዙሃኖችን ትኩረት የሳበ ጉዳይ ሆኗል። የመንግስት ፓቶሎጂስት ሪቻርድ የተባለው ሰው እንደገለጹት ከሆነ አስከሬኖቹ በጆንያዎች ተጠቅጥቀው የተገኙ አስከሬኖች ናቸው። ይሄ ሁኔታውን ያልተለመደና አስደንጋጭ እንዴት የሚለውን ጥያቄ ያጫረ ጉዳይ ሆኗል። በኬንያ የአስከሬን ምርመራ እንግዲህ ዛሬ እንደሚጀምር ይጠበቃል። ሟቾቹን በአስቸኳይ የመለየትና ለሞታቸው ምክንያት የሆነውን ይሄ ሁሉ ሰው በጅምላ እንዴት አስከሬኑ ተገኘ የሚለውን ጥያቄ የማጣራት ስራ እየተከናወነ እንደሆነም ነው የተገለጸው። በዚህም በርካታ ጥሪዎች የቀረቡ ናቸው። የምርመራ ሂደቱ በከባድ ዝናብ ምክንያት ለተወሰነ ጊዜ ተቋርጦ የነበረ ቢሆንም አሁን ላይ ግን በከፍተኛ ጥንቃቄ አስከሬን ምርመራ የሚባለው ራሱን የቻለ ምርመራ እየተደረገ እንደሆነ የተነገረው። ይሄ ክስተት ከጥቂት ዓመታት በፊት በኬንያ ከተከሰተውና በመቶዎች የሚቆጠሩ ሰዎች በረሃብ እንዲሞቱ ካደረገው የሻካ ሆላ የሃይማኖት ቡድን ጋር ተመሳሳይነት ይኑረው አይኑረው በምርመራ የሚታወቅ ገና ይሆናል ማለት ነው። ነገር ግን በሀገሪቱ ውስጥ በጣም ከፍተኛ የሆነ ድንጋጤን የፈጠረ ጉዳይ ሆኗል። የምርመራ ውጤቱ ምን ይሆን የሚለው በጎረቤት ሀገር ኬንያ በርካቶችን እያነጋገረ የሚገኝ ጉዳይ ሆኗል። ወደ መጨረሻው ዜና ሳልፍ የፌስቡክ ባለቤት ሜታ ልጆችን ለወሲባዊ ይዘቶች በማጋለጥ $375 ሚሊዮን ተፈርዶበታል። በአሜሪካው የኒው ሜክሲኮ ግዛት ፍርድ ቤት እንግዲህ የማህበራዊ ሚዲያ ግዙፉ ሜታ የህፃናትን ደህንነት ለመጠበቅ የሚያስችሉ የደህንነት እርምጃዎችን በተመለከተ ለህዝብ አሳሳች መረጃ ስለሰጠ $375 ሚሊዮን እንዲከፍል ቅጣት ተጥሎበት ተወስኖበታል። ለ7 ሳምንታት በዘለቀው የፍርድ ቤት ክርክር እንግዲህ የአቃቢ ህግ ቡድኑ የሜታ የውስጥ ስትራቴጂያዊ ሰነዶችና የምርመራ ውጤቶችን እንደ ማስረጃ አቅርቧል። ሰነዶቹ ኩባንያው ህፃናት በመድረኮቹ ላይ አደጋ እንደሚገጥማቸው እያወቀ ከሰራተኞች የሚቀርቡለትን ማስጠንቀቂያዎችን ችላ ማለቱን እንደሚያሳይ ነው የገለጸው። እንደ አቃቢ ህግ ሪፖርት እንዲሁም የሜታ የውስጥ ጥናት እንደሚያመላክተው በአንድ ሳምንት ውስጥ ብቻ ከኢንስታግራም ተጠቃሚዎች መካከል 16% የሚሆኑት ያልተፈለጉ የርቃን ምስሎች ወይም የወሲባዊ ይዘት ያላቸው እንዲታዩ ይደረጋሉ። በማርክ ዙከርበርግ የሚመራው ሜታ በበኩሉ በውሳኔው እንደማይስማማና ይግባኝ እንደሚጠይቅ አስታውቋል። ሜታ የቀረበበትን ክስ ተከትሎ እንዲከፍል የተጣለበት $375 ሚሊዮን ቅጣት በዳኞቹ የተሰላው ተፈጽመዋል የሚባሉ በሺዎች የሚቆጠሩ እጅግ በርካታ ጥሰቶች ላይ እስከ $5000 የሚደርስ ቅጣት በመጣል ነው። በዚህ መሰረት ሜታ ቅጣት ተላልፎበታል ማለት ነው። ውድ ቤተሰቦቻችን ለዛሬ ለመጋቢት 17 ዕለተ ሐሙስ ምሽት ያዝናቸው መረጃዎች እነዚህ ናቸው። ስለምትከታተሉና አመሰግናለን። ቀደም ሲል እንደነገርኳችሁ አብዛኞቻችሁ የኛ ኦዲየንሶች ወይም የኛ ተከታታዮች ሰብስክራይብ ሳታደርጉ እንደምትከታተሉ የኛ መረጃዎች ያሳያሉ። ሰብስክራይብ እንድታደርጉ ጠይቃለሁ። ከአሀዱ ሬዲዮ አዳዲስ መረጃዎችን ትሰማላችሁ። ከኔ ጋር ስለነበረን ጊዜ ደግሞ ከልብ ነው አመሰግናችሁ። በያላችሁበት ጥሩ ምሽት ይሆንላችሁ።
በድጋሚ ሰላም ለእናንተ ይሁን ውድ የአሀዱ ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ ብለናል። ከአሀዱ ሬዲዮ 94.3 የመጋቢት 17 2018 ዓመተ ምህረት የዕለተ ሐሙስ አሀዱ ልሳን ማለዳችን ተጀምሯል። ደረጀ መንግስቱ የእናንተ ውድ ቤተሰቦቻችን ሀሳብ አስተያየት ጥቆማ እየተቀበለ ይገኛል። ነጻነት ኪዳኔ ቴክኒኩን እየተቆጣጠረች ልሳኑን የመራው ፍቅር ተቢታው አብረናችሁ እንቆያለን። አንኳር ዘገባዎቹ ቀዳሚ ናቸው። በዚህ ዓመት ስራ ይጀምራል ተብሎ ሲጠበቅ የነበረው የናይል ተፋሰስ ኮሚሽን እስካሁን ስራ ለመጀመሩ ተገለጸ። ኮሚሽኑ በይፋ ቢመሰረትም እስካሁን 4 የሚደርሱ የተፋሰሱ ሀገራት በስምምነቱ ላይ አለመፈረማቸው ተገልጿል። ከአንድ ዓመት በፊት ኮሚሽኑ ዘንድሮ ስራ እንደሚጀምር መግለጹን በማስታወስ አሀዱ ለውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋም ጥያቄ አቅርበዋል። ሚኒስትሩ ለቀረበላቸው ጥያቄ በሰጡት ምላሽም ኮሚሽኑ በህግ መቋቋሙን ገልጸው አሁን የሚቀረው ወደ ተግባር መግባት ነው ሲሉም አስረድተዋል። አክሎም ኮሚሽኑ ወደ ተግባር ከመግባቱ በፊት በቅድሚያ መስራት ያለባቸው ስራዎች አሉ ብለዋል። ለዚህም የቴክኒክ ኮሚቴ ተቋቁሞ እየተሰራ ሲሆን ኮሚሽኑ በሂደት ወደ ስራ ይገባልም ሲሉም ምላሽ ሰጥተዋል። ናይል ሪቨር ቤዚን ኮሚሽን መቋቋም ተከትሎ ተቋማዊ ማድረግ ነው የሚቀር። ተቋሙ አለ በህግ ለዛ ግን መሆን ያለባቸው ሁለት ቅድመ ሁኔታዎች አሉ። አንዱና የመጀመሪያ ጉዳይ እዚህ ሊሆን የሚገባው የኦፕሬሽናል ኮድ ኮንዳክት የሚላቸው ስራዎችን ቀድሞ መጨረስ ያስፈልጋል። አሁን ኢንተሪም ሰብሳቢያችን ኡጋንዳ ናት። ሚኒስቴሯም ትናንት ስትናገር ነበር። በቅርብ ጊዜ እሱን ወደ ስራ እንዲገባ ለማድረግ ስራዎች ናቸው። እነዚህ ኮድ ኮንዳክት ይዘጋጃሉ፣ አካውንቶች ይከፈታሉ፣ እዛ ከየት መመጣ ይለያል። እያንዳንዱ ሀገር ወጪውን ወደዛ ያመጣል። ይህንን ለማድረግ ለጊዜው በኢንተሪም ካውንስል ኦፍ ሚኒስትር የወሰድነው ኡጋንዳ ሰብሳቢያችን ሄድ ኦፍ ስቴቶችን እየወጣውታል ማለት ነው። 6ቱ ሀገሮች መሪዎች ተጠርቶ በጋራ ያን የምናዘጋጀው የአሰራር ሂደቶች ሰዶቻችን ተጸድቁታል። እሱ ሰንድ ነው ለእኛ ገዢ መመሪያ የሚሆነልን በዛ ደረጃ ማለት ነው። እሱን ድራፍት ማድረግ ጀምረናል። ካውንስል ኦፍ ሚኒስትር 6ቶቻችን በጊዜው እንነጋገርበታለን። በጣም ጊዜ የሚወስድ ነው። እሱ ፓርት መጣ ኦፊሱ ስራው ተረክቦ እንቅስቃሴ ጀመረ ማለት ነው። በተጨማሪም የውሃና ኢነርጂ ሚኒስትሩ ከፍተኛ አማካሪ የሆኑት ዶክተር ሚካኤል መሀሪ የሚኒስትሩን ሀሳብ በመጋራት 6 የተፋሰሱ ሀገራት በመፈረማቸው ኮሚሽኑ በይፋ ህጋዊ ሆኖ መመስረቱን አስታውሰው ቀሪዎቹ 4 ያልፈረሙ ሀገራትን የማሳመን ስራ መስራት እንደሚያስፈልግም ጠቁመዋል። በህግ መሰረት ተመስርቷል። ምክንያቱም ሲግናቶሪስ መንበር ኦፍ ሲግናቶሪስ ይህን ያክል ከደረሱ ተመስርቷል ስለሆነ የሚለው በህግ መሰረት ተመስርቷል። አንዳንድ አካሄድ ነገሮች ይኖራሉ። ያንን አካሄድ ደግሞ እንዲደግፍ በአንዳንድ ሀገር ሴክሬታሪያቱን ትመራለች። እዛ ማይቤት ኢኒሼቲቭ ስለሚገኝ ሌሎች የቴክኒካል አድቫይዘሪ ኮሚቴዎች አሉ። እነሱ የሚሰሩ ኦፕሬሽናል የሆኑ አሰራሮች አሉ። ኢሚዲየትሊ ያ ነገር እንዳለቀ ነው ኦፊሻሊ ስራ ሊጀምር የሚችለው። ነገር ግን አሁንም እንደሰማነው ሲግናቶሪ ውስጥ ያልገቡት 3 ወይም 4 የሚደርሱ ሀገሮች በተቻለ መጠን እነሱ ፕላትፎርሙ ማምጣት በተቻለ መጠን የማሳመን ስራዎች መስራት እንደሚያስፈልግ ነው ሃይላይት የተደረገው። የናይል ተፋሰስ ኮሚሽን የአባይ ወንዝ ፍትሐዊና ዘላቂ በሆነ መልኩ ለመጠቀም ለማልማትና ለማስተዳደር የተቋቋመ ተቋም ሲሆን ይህም ከአውሮፓውያኑ አቆጣጠር 1999 ጀምሮ ሲሰራ የነበረውን የናይል ተፋሰስ የትብብር ማዕቀፍ የሚተካ ይሆናል ተብሎ ይጠበቃል። ኮሚሽኑን ለማቋቋም የናይል ተፋሰስ የትብብር ማዕቀፍ ስምምነት በ6 ሀገራት ማለትም በኢትዮጵያ፣ ሩዋንዳ፣ ታንዛኒያ፣ ዩጋንዳ፣ ብሩንዲና በደቡብ ሱዳን ጥቅምት 3 ቀን 2017 ዓ.ም መጽደቁም የሚታወስ ነው። በኢትዮጵያ በኩላሊት ህመም በየወሩ የ40 ሰዎች ህይወት እንደሚያልፍ በጥናት መረጋገጡ ተገለጸ። እንደ ሀገር አንድ ሰው አንድ ጊዜ የኩላሊት እጥበት ለማድረግ እስከ 6000 ብር ክፍያ እንደሚፈጽም ተስፋ የኩላሊት ታካሚዎች ማህበር አስታውቋል። የማህበሩ መስራችና ፕሬዝዳንት መስፍን አስረስ እንደ ሀገር የኩላሊት ታካሚዎችን ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱንም ተናግረዋል። በዚህ ምክንያት ማህበሩ ባደረገው ጥናት በኢትዮጵያ በየወሩ በትንሹ ከ30 እስከ 40 ሰዎች ለህመሙ እንደሚጋለጡና ህይወታቸው እንደሚያልፍም ለአሀዱ ተናግረዋል። ህክምናውን ለማግኘት የገንዘብ አቅም አለመኖር፣ ህክምና የሚሰጡ ተቋማት ተደራሽ አለመሆን፣ የመድኃኒት እጥረትን ለሞት ቁጥር መጨመሩ ምክንያት ነው ብለዋል። ለእኛ እንደ ማህበር 300 ምናምን አሉ በትክክል ዲያሊሲስ እያደረጉ የሚቀጥ በየወሩ ግን በትንሹ 30ና ከ40 ሰው በላይ ህይወቱ ያል በምን ምክንያት ነው ቢባል በመድኃኒት ምክንያት ነው። ዲያሊሲስ ገንዘብ አለመክፈል ነው፣ የሚከፍሉት አጥተው ነው። ሶስተኛው ደግሞ ትሪት አለመደረጉ ነው። ጥናት ነው ትክክል ይኖረናል። እንትኑ ማስረጃው አለ። እኛ ምንድነው የምናደርገው? እነዚህን ሰዎች እንደውላለን። 3 ወሩ በየ6 ደወልን። እንዴት ናችሁ? ምን ላይ ናችሁ?
ጤናችሁ እንዴት ነው ለመናገርም ራሱ ያሳፍረናል። አሁን ለምሳሌ የምናሳክማቸው ሰው እዚህ በማህበሩ ደረጃ በጣም አነስተኛና ውስን ናቸው። ብዙዎቻችን የተወሰኑ በጥቂቶች የምንሆን በመንግስት ሆስፒታል ነው ያለነው። ማህበሩ በአሁኑ ወቅት ለ300 የኩላሊት ታካሚዎችም የሕክምና አገልግሎት እየሰጠ መሆኑንም ተናግሯል። ችግሩን ለመቅረፍ የጋራ ትብብር እንደሚያስፈልግ ያሳሰቡት ፕሬዝዳንቱ የመንግስት ትኩረትም እንደሚያስፈልገው ጠቁመዋል። አብን ከክልሉ በተጨማሪ በኦሮሚያና ደቡብ ክልሎች ምርጫ እንደሚወዳደር አስታውቋል። የአማራ ብሔራዊ ንቅናቄ አብን ከክልሉ በተጨማሪ በኦሮሚያ እንዲሁም ደቡብ ክልሎች በአዲስ አበባ በሰባተኛው ጠቅላላ ምርጫ እንደሚወዳደርም ለአህዱ አስታውቋል። የፓርቲው የእቅድና ክትትል ኃላፊ አያሌው እያዩ አብን ሀገር አቀፍ ፓርቲ በመሆኑ በተለያዩ ክልሎች እጩዎችን ማስመዝገቡን ለአህዱ አስታውቀዋል። በአማራ ክልል ተወስኖ ምርጫ እንደማይወዳደር ገልጸው በኦሮሚያ ደቡብ ክልሎችና አዲስ አበባ የምርጫ ጣቢያዎችን ለመወዳደር ዝግጁ መሆኑንም ገልጸዋል። በተወሰኑ አካባቢዎች አስቻይ ሁኔታዎች አሉ። በተወሰኑ ደግሞ ስፔሲፊክ አላደርገም። ይሄ ድርጅት ግምገማ ነው። አሁን ፕሮት ሊደረጉ የሚችሉት እኛ የአማራ ክልል ላይ ብቻ አይደለም ውድድር የምናደርገው፣ ሀገር አቀፍ ፓርቲ ነን። ሌሎች ክልሎችም ላይ እንደዛው ውድድር እናደርጋለን። ሌሎች የኦሮሚያ ክልል ላይ እናደርጋለን፣ ደቡብ ክልል ላይ እናደርጋለን። ሌሎችም እንደዚሁ ማለት ነው። ሀገር አቀፍ ፓርቲዎች ነው በስፋት ያስመዘገኑባቸው ብዙ ቦታዎች አሉ። ስለዚህ አስቻይ የሆኑ ቦታዎች ላይ ለውድድር ያቀረብናቸው አመራሮች አሉ፣ ተወካዮች አሉ። አዲስ አበባ እንደዛው በአዲስ አበባ ነው እየሰራን ነው። ስለዚህ ቀጣይ ሰባተኛው ሀገራዊ ምርጫ ሰላማዊ እንዲሆንና በፍትሃዊነት እንዲቀጥል የተለያዩ ዝግጅቶችን እያደረግን ነው የምንገኘው። በአማራ ክልል ምርጫ ለማካሄድ ሙሉ ለሙሉ አስቻይ ነው ብሎ መናገር እንደማይቻል የገለጹት ኃላፊው ነገር ግን ምቹ በሆኑ በተወሰኑ የክልል ምርጫ ጣቢያዎች ፓርቲው እንደሚወዳደርም አስታውቀዋል። ኬንያ በመካከለኛው ምስራቅ ጦርነት ምክንያት የነዳጅ አቅርቦት እጥረት እንዳጋጠማት ተገልጿል። በኬንያ በመካከለኛው ምስራቅ ጦርነት ምክንያት በመቶዎች የሚቆጠሩ የነዳጅ አከፋፋዮች የአቅርቦት እጥረት አጋጥሟቸዋል የተባለው ከዚህ ባለፈም በዓለም አቀፍ የነዳጅ ዋጋ ጭማሪ ምክንያት 20 በመቶ የሚሆነው የገበያ ማዕከላትን ተጽዕኖ ደርሶባቸዋል የተባለው የኬንያ የነዳጅ መሸጫ ሱቆች ማህበር እንደገለጸው ጦርነቱ ከቀጠለ በሁለት ሳምንት ውስጥ አብዛኞቹ የገበያ ማዕከላት ነዳጅ በመጨረስ ከፍተኛ ቀውስ እንደሚፈጠርም አስጠንቅቀዋል። ኬንያ የነዳጅ አቅርቦቷን በሙሉ የምታገኘው ከባህረ ሰላጤው ሀገራት የድፍድፍ አምራችና ማጣሪያዎች ጋር መንግስት ባደረገው ስምምነት ነው። በተያያዘም የኬንያ የአበባ ኢንዱስትሪ በኢራን ጦርነት ምክንያት በየሳምንቱ በሚሊዮን የሚቆጠር ዶላር እያጣ ነው ተብሏል። የኬንያ የአበባ ኢንዱስትሪ በጦርነቱ ምክንያት የገበያ ፍላጎት በመቀነሱና የመርከብ ጭነትን መስተጓጎሉን ተከትሎ በሳምንት እስከ 1.4 ሚሊዮን ዶላር እያጣ ነው ተብሏል። ዘገባው የሮይተርስ ነው። የተባበሩት መንግስታት የኢራን ጦርነት ከቁጥጥር ውጭ መሆኑን አስታወቀ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ የኢራን ጦርነት ከቁጥጥር ውጭ መሆኑን በመግለጽ ዓለም ሰፊ ግጭት እንደሚያጋጥማትም አስጠንቅቀዋል። ከ3 ሳምንት በላይ ይህ ጦርነት ከቁጥጥር ውጭ ሆኗል ያሉት ዋና ጸሐፊው ግጭቱ ሊታሰብ ከሚችለው ገደብ አልፏል ነው ያሉት። ዓለም ሰፊ ጦርነትን እየጨመረ ያለውን የሰው ልጅ ስቃይና ጥልቅ የሆነ ዓለም አቀፍ የኢኮኖሚ ቀውስን እያስተናገደች መሆኑን ገልጸዋል። ወታደራዊ እርምጃ እንዲቆም ጥሪ ያቀረቡት ዋና ጸሐፊው ከኃይል እርምጃ በመውጣት ዲፕሎማሲያዊ መንገድን መከተል እንደሚገባም አሳስበዋል። በተጨማሪም ኢራን በባህረ ሰላጤው ሀገሮች ላይ የምትሰነዝረውን ጥቃት እንድታቆም አሳስበዋል። የባህረ ሰላጤው ሀገሮች የግጭቱ አካል አይደሉም ሲሉም ተናግረዋል። ዘገባው የአናዶሉ ነው።